ሰላም ጤና ይስጥልን ብለናል ተመልካቾቻችን እንደምን አላችሁ። ይህ የአማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር በየሳምንቱ ቅዳሜ እንደዚሁም በድጋሚ በዕለተ ረቡዕ ወደ እናንተ የሚደርሰው ማህደር ወሎ ፕሮግራማችን ነው። ዩኒቨርሲቲዎች ከተቋቋሙባቸው ዓላማዎች መካከል ከመማር ማስተማር እንቅስቃሴ በተጨማሪ የተለያዩ የጥናትና የምርምር ስራዎችን ያከናውናሉ። ከዚያ ባለፈም የማህበረሰብ አቀፍ አገልግሎትንም እንደዚሁ ዋና ትኩረት አድርገው ነው የሚሰሩት። የወሎ ዩኒቨርሲቲም በማህበረሰቡ የጤና ስርዓት ላይ ቅኝት በማድረግ ፖሊሲዎችን ለማውጣትና ለጥናትና ምርምር በግብዓትነት ለመስራት በማሰብ ከ8 ዓመት በፊት በ2011 ዓ.ም ማለት ነው የተሁለደሬ የጤናና የስነ ህዝብ ቅኝት የምርምር ማዕከልን በማቋቋም የተለያዩ ስራዎችን ሲያከናውን እንደቆየ እናስታውሳለን። እንግዲህ የወሎ ዩኒቨርሲቲ ለሕክምና ካምፓስ ይህንን ማዕከል ማለት ነው በድጋሚ ወደ ስራ ለማስገባት ከተለያዩ ባለድርሻ አካላት ጋር ውይይት አካሂዷል ማለት ነው። እንግዲህ ይህ ማዕከል የበሽታ ቅኝት በማድረግ አሳሳቢ የጤና ስጋቶች ሲኖሩ ማለት ነው አስቀድሞ ምላሽ ለመስጠት ታሳቢ ተደርጎ ወደ ስራ መግባቱ ይታወሳል። ነገር ግን በወቅቱ የኮቪድ-19 ወረርሽኝ እንደዚሁም ደግሞ የሰሜኑ ጦርነት ከመኖሩ ጋር ተያይዞ በሚፈልገው ልክ ውጤታማ አልሆነም ነበረ። አሁን በድጋሚ የተሻለ ስራ ለማከናወን በማሰብ እንግዲህ አጋር አካላትን በማስተባበር ከተሁለደሬ ወረዳ እንደዚሁም ደግሞ ከሀይቅ ከተማ አስተዳደር ከተውጣጡ የስራ ኃላፊዎች ጋር ይህ ማዕከል በድጋሚ ወደ ስራ የሚገባበትን መንገድ ለማመቻቸት ትኩረት ያደረገ ውይይት ተካሂዷል። የዛሬው የማህደር ወሎ ፕሮግራማችን ትኩረቱን እዚህ ላይ ነው የሚያደርገው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የማህበረሰብ ጤና ቅኝት ማድረግ የበሽታ ምልክቶች ከመባባሳቸው ወይም ወደ ወረርሽኝ ደረጃ ከመቀየራቸው በፊት ቀድሞ በመለየት ፈጣን የሕክምናና የመከላከያ እርምጃ ለመውሰድ ያስችላል። ቅኝቱ የበሽታውን ስርጭትና አዝማሚያ ለማወቅ ስለሚረዳ እንደ ክትባትና ሌሎችም የቅድመ መከላከያ ስራዎችን በታቀደ መልኩ ለመተግበር ያግዛል። ከዚህ ባሻገርም የማህበረሰብ ጤና ቅኝት በሽታዎች እንዳይዛመቱ አፋጣኝ መፍትሄ ለመውሰድ አስተዋጽኦ ከፍ ያለ ነው። በተጨማሪም በሀገር አቀፍ ደረጃ በጤናው ዘርፍ ለሚከናወኑ ተግባራት ፖሊሲዎችን ለማውጣትና ለጥናትና ምርምር በግብዓትነት ያገለግላል። በአጠቃላይ የበሽታ ቅኝት የጤና አደጋዎችን አስቀድሞ በመተንበይ የሰዎችንና የእንስሳትን ሕይወት ለመታደግ ወሳኝ መሳሪያ ነው። የወሎ ዩኒቨርሲቲም በማህበረሰቡ የጤና ስርዓት ላይ ቅኝት በማድረግ ፖሊሲዎችን ለማውጣትና ለጥናትና ምርምር በግብዓትነት ለመስራት በማሰብ ከ8 ዓመት በፊት በ2011 ዓ.ም የተሁለደሬ የጤናና የስነ ህዝብ ቅኝት የምርምር ማዕከልን በማቋቋም የተለያዩ ስራዎችን ሲያከናውን ቆይቷል። የወሎ ዩኒቨርሲቲ ሴኔት ማዕከሉን እንዲቋቋም በመወሰን የማህበረሰቡን የጤና ስርዓት ለማሻሻልና ለፖሊሲ ግብዓትነት መነሻ እንዲሆን ተደርጎ ወደ ስራ ቢገባም የተወሰነ እንቅስቃሴ ከማድረግ ባለፈ በወቅቱ የሰሜኑ ጦርነትና የኮቪድ-19 ወረርሽኝ በሚፈለገው ልክ ተግባራዊ እንዳይሆን አድርጎታል። ዩኒቨርሲቲው አሁን ላይ የጤና ሚኒስቴርና አጋር አካላትን በማስተባበር ፕሮግራሙን በድጋሚ ወደ ስራ ለማስገባት እየሰራ የሚገኝ ሲሆን ለዚህም ይረዳው ዘንድ በተሁለደሬ ወረዳ ለሚካሄደው የጤናና ስነ ህዝብ የቅኝት ስርዓት የአጋር አካላትንና የማህበረሰቡን ተሳትፎ ለማሳደግ ያለመ ውይይት በደሴ ከተማ አካሂዷል። በውይይቱ ላይ የወሎ ዩኒቨርሲቲ መምህራን ከደቡብ ወሎ ዞን ከተሁለደሬ ወረዳና ከሀይቅ ከተማ አስተዳደር የተውጣጡ አመራሮችና ባለሙያዎችም ተሳታፊ ሆነዋል። የተሁለደሬ የጤናና ስነ ህዝብ ቅኝት የምርምር ማዕከል ዳይሬክተር መንግስቱ አባተ ተቋሙ የተለያዩ ስራዎችን ሲያከናውን እንደቆየ ጠቅሰዋል። በዚህም ከ5000 በላይ የሚሆኑ አባወራዎችን መረጃ መሰብሰብ እንደተቻለ አስረድተዋል። በዋናነት የተሁለደሬ የጤናና ስነ ህዝብ ቅኝት ስርዓት በተሁለደሬ ወረዳ የተወሰኑ 6 ቀበሌዎችን መርጦ በዘላቂነት ስነ ህዝብ መረጃዎችን እንደዚሁም ደግሞ የጤና መረጃዎችን ስነ ህዝብ መረጃዎችን ስንል የልደት፣ ሞት፣ ጋብቻ፣ ፍልሰት እና የመሳሰሉትን እንደዚሁም ከጤና ጋር ተያይዞ የተለያዩ መረጃዎችን በተከታታይነት እየሰበሰበ እነዚህን ለፖሊሲ ግብዓትነት እንዲያገለግሉ ማስቻል ለሀገራዊ ፖሊሲ ለፕሮግራም ቀረጻ እንደዚሁም ለትግበራ የሚሆኑ ጥራት ያላቸው መረጃዎችን ማውጣት ዓላማው አድርጎ የተነሳ ተቋም ነው። የተመሰረተው በ2011 ዓ.ም ነው። በ2011 ዓ.ም በወሎ ዩኒቨርሲቲ ሴኔት ምስረታው ጸድቆ ከዛ ከተመሰረተ በኋላ በመረጣቸው
የስድስት ቀበሌዎች መረጃ ስብሰባ አድርጓል። በሰዓቱ በ2011 ዓመተ ምህረት ማለት ነው። ወደ 5000 በላይ የሚሆኑ የአባወራዎችን ወይም ደግሞ ቤተሰቦችን ከ18000 በላይ የሚሆኑ የእያንዳንዱ ሰው ዝርዝር መረጃ ከጤና ጋር ከስነ ህዝብ መረጃዎች ጋር ሰብስቦ ከዛ በኋላ ለተሰበሰቡ መረጃዎችን ትንተና አድርጎ ተንትኖ ለባለድርሻ አካላትን ሰብስቦ ወደ ጥናት ወይም ደግሞ የምክክር ወይም ደግሞ ወርክሾፕ አዘጋጅቶ እነሱን ገለጻ አድርጓል አቅርቧል። ውጤቱም ማለት ነው። ስራው በተለያዩ ምክንያቶች ተቋርጦ እንደነበር አስታውሰው በቀጣይ ባለድርሻ አካላትን በማስተባበር በሀይቅ ከተማና በተወለደሬ ወረዳ በተመረጡ 6 ቀበሌዎች የማህበረሰቡን የልደት የፍልሰትና የሞት መረጃዎችን በመሰብሰብ ስራዎችን ለማከናወን እንደታቀደ ነው የተናገሩት። 2011 ዓመተ ምህረት ተመስርቶ መጀመሪያ የመረጃ ስብሰባ አድርጎ ከዛ ለባለድርሻ አካላት ገለጻ ካደረገ ውጤቱን ካሳወቀ በኋላ በተለያዩ ምክንያቶች ሳይከናወን ቀርቷል። ተጨማሪ ስብሰባና በሚደረጉት መደበኛ አመታዊ የመረጃ ስብሰባዎች ማለት ነው። አሁን ያደረግነው ነገር ምንድነው? ወይም ደግሞ አሁን ያካሄድ ነው የወርክሾፕ አላማ በዋናነት እንደ አዲስ መረጃ ስብሰባው ለመጀመር ስለታሰበ ስለዚህ የባለድርሻ አካላት የሚመለከታቸው ከዞን ኃላፊዎች ጀምሮ እስከ ወረዳ ኃላፊዎች፣ የቀበሌ አስተዳዳሪዎች፣ የጤና ኤክስቴንሽን ባለሙያዎችና ተቆጣጣሪዎች እንደዚሁም ደግሞ በየአካባቢው ያሉ የማህበረሰቡ ተሰሚ የሆኑ ሰዎችን ጋብዘን ስለ ጣቢያው ወይም ደግሞ ስለ ተቋሙ አላማ ምንነት ማስረዳት ስለዚህ እሱን የግንዛቤ ማስጨበጫ ካደረግን በኋላ ከነሱ ምን እንደሚጠበቅ ውይይት ማድረግ ለስኬታማነቱ ተወያይተን ወደ ተግባር ለመግባት እሱ ነው አላማው የወርክሾፕ አላማ። ፕሮግራሙ ለአካባቢው ጠቀሜታ እንዳለ ያነሱት ዳይሬክተሩም በቀጣይ ይህንን በማስቀጠል የተጠናከረ መረጃን ለመሰብሰብና ለማህበረሰቡ ጠቃሚ የሆኑ ፖሊሲዎችን ለመተግበር የሚያስችል አቅም ለመፍጠር ከአጋር አካላት ጋር መግባባት ላይ መደረሱን አንስተዋል። ተቋሙ በአመት በትንሹ 2 ጊዜ መረጃ ለመሰብሰብ ያቀደ ሲሆን ይህን ስራ ተግባራዊ ለማድረግ የዞን የወረዳና የከተማ አስተዳደር አመራሮች፣ የጤና ተቋማትና ባለሙያዎች እገዛ እንደሚያስፈልግም ተነግሯል። ብዙ ጠቀሜታዎች አሉት። ለአካባቢ ማህበረሰብ ይጠቅማሉ። እንደ ሀገር ወደ ጠየቃችሁኝ ጥያቄ እንደ ሀገር ሲመጣ ማንኛውም ፖሊሲ የሚቀረጸው ማንኛውም ፕሮግራም የሚነደፈው መረጃ ላይ ተመስርቶ ነው። እኛ ደግሞ እንደ ታዳጊ ሀገር የመረጃ እጥረት አለብን። መረጃዎች በአግባቡ አይሰበሰቡም። በጥራት ቢሰበሰቡ በጥራት ላይኖራቸው ይችላል። እነዚህን ተክቶ ወይም ደግሞ እነዚህን ጥራት ያላቸው መረጃዎች ከነዚህ የተወሰኑ አካባቢዎች ሰብስቦ ጥራት ያለው መረጃ ለሀገር በማቅረብ በሀገር ደረጃ ደግሞ ፖሊሲ አውጪዎች እና የተለያዩ የመንግስት አካላት በከፍተኛ የኃላፊነት ደረጃ ያሉ የመንግስት አካላት ለህብረተሰቡ ጠቃሚ የሚሆኑ ለህብረተሰቡ ትክክለኛ የሆኑ ከትክክለኛ ፍላጎት የመነጨ መረጃ ላይ ተመስርቶ ፖሊሲዎችን ለማውጣት ትግበራዎችን ለማድረግ ከዛ በተጨማሪ የተለያዩ ከጤና ጋር ተያይዞ የሚተገበሩ ከጤና ጋርም ተያይዞ ከሌላም ጋር ተያይዞ የሚተገበሩ ትግበራዎችን ውጤታማነታቸውን ለመገምገም ያስችላል። ከዛ ከጤና ጋር ተያይዞ መረጃዎችን ይሰበስባል። ቅድሚያ ወረርሽኞች ቢከሰቱ እነሱን ቶሎ ለመለየትና አፋጣኝ የሆነ ትግበራ ወይም ደግሞ መፍትሄ ለመውሰድ እነሱንም ይጠቅማል። የአካባቢውን ማህበረሰብ የጤና ሁኔታ ለመረዳት በአካባቢው ማህበረሰብ ምን አይነት በሽታዎች ስርጭት ከሌላው በተለየ ይኖራሉ፣ እነዚህን የመሳሰሉ ነገሮችን ለይቶ ለአካባቢው ማህበረሰብ ጠቃሚ የሆኑ ተግባራትንና መፍትሄዎችን ለማምጣት ይጠቅማል። መረጃ የሚሰበሰበው በአመት በትንሹ 2 ጊዜ ይሰበሰባል። እንደ ኤችዲኤስኤስ ጣቢያ ወይም ደግሞ ጤናና ስነ ህዝብ ቅኝት ስርዓት ጣቢያዎች በትንሹ 2 ጊዜ መሰብሰብ አለባቸው በአመት። ከዛም በላይ የሚሰበስቡ አሉ በእርግጠኛ። ስለዚህ እንደ መጀመሪያም ካሁን በፊትም ታቅዶ የነበረው አሁንም ለመሰብሰብ እኛ ያቀድነው ያሰብነው ባለድርሻ አካላቶቻችን ብዙ ናቸው። የብዙሃኑን ተሳትፎ ይፈልጋል ዘላቂነቱ።
ዞን አስተዳደር የወረዳ አስተዳደሮች መደላደሉ መፍጠር አለባቸው። የጤና ጣቢያ ኃላፊዎች ከጤና ጣቢያ ኃላፊዎች በፊት የጤና ጽህፈት ቤት ኃላፊዎች እንደ ድልድይ ሊሆኑ ይገባል። በእኛ በተቋማችንና በጤና ተቋማቱ መካከል በእኛና በጤና ባለሙያው መካከል ጤና ኤክስቴንሽን ባለሙያዎች የመረጃ ስብሰባው የተጠናከረ እንዲሆን ደግሞ የሚበረታታ እንዲሆን የነሱ አስተዋጽኦ ይኖራል። ከዛ በተጨማሪ ደግሞ እያንዳንዱ የማህበረሰብ ክፍልና ተሰሚ ያላቸው ሰዎች ደግሞ ይሄ ጣቢያ ምን ያክል ለህዝቡ ጠቃሚ እንደሚሆን ለሀገርም ምን ያክል እንደ ጠቃሚ እንደሚሆን የተለያዩ መረጃዎች ቢኖሩ እነሱን ማስተካከልና ለህብረተሰቡ ማስረዳት ይጠበቃል ብለን እናስባለን። በተወለደሬ ወረዳና በሀይቅ ከተማ አስተዳደር ለሚካሄደው የጤናና የስነ ህዝብ የቅኝት ስርዓት የአጋር አካላትንና የማህበረሰቡን ተሳትፎ ለማሳደግ ያለመ ውይይት ላይ ተሳታፊ የሆኑ ከተወለደሬ ወረዳና ከሀይቅ ከተማ የተውጣጡ ባለድርሻ አካላትም ፕሮግራሙ ወደ አካባቢው የመምጣቱን አስፈላጊነት አንስተው ለስራው ውጤታማነት በጋራ እንደሚሰሩ ነው የገለጹት። ሰይድ አህመድ እባላለሁ። የተወለደሬ ወረዳ አስተዳዳሪ። ከ2011 ጀምሮ ተቋሙ እንደተቋቋመና ስራዎች እንደሰሩ መረጃዎችን እያየን ነበር የነበረው። በመካከል የተቋሙም ይሁን የነበረን ግንኙነት የተወሰነ መላላት በተለይ ከሰሜኑ ጦርነት በኋላ የተፈጠረ ስለሆነ የመጀመሪያ ስራው የተሰራው ምንድነው መረጃ የመሰብሰብ የመተንተንና ያንን ለሚመለከታቸው አካል ከማድረስ የዘለለ ብዙ ስራ የተሰራ የለም እስካሁን ባለው ተጨባጭ ሁኔታ። ስለዚህ ፕሮግራሙ ወደ ወረዳው መምጣቱ ለወረዳውም ይሁን ለአካባቢው ማህበረሰብ ለሌሎችም አካላት በርካታ ጠቀሜታ ይኖሩታል። ዘመኑ የመረጃ ዘመን ነው ሁላችንም እንደምናውቀው። ይሄ ጉዳይ ደግሞ በተለይ ጤናና ጤና ነክ መረጃዎችን የሚሰበስብ ስለሆነ በአካባቢው ላይ ብቻ ሳይሆን እዚህ ወሎ አካባቢ ላይ በተመሳሳይ ኢንቫይሮንመንት በተመሳሳይ የአየር ንብረትና መሰል እንደዚሁም ለሌሎች ለምርምር ለሚሰሩ አካላት ጠቀሜታ ይኖረዋል ብዬ አስባለሁ። ስራውን ለማሳካት ሁላችንም መረባረብ ያስፈልጋል። የመጀመሪያው ግንዛቤ ለማህበረሰቡ መፍጠር ነው። ኦፕን ሆኖ እውነተኛ መረጃ እንዲሰጥ ለማድረግ የመጀመሪያ ስራችን ማህበረሰቡን ግንዛቤ እንፈጥራለን። ሁለተኛ አጋር አካላት በዚህ ስራ ላይ የሚሳተፉ አጋር አካላት ከምርምር ተቋሙ ጎን ሆነው እንዲሰሩ መልእክት እናስተላልፋለን፣ እንዲሳተፉ እናደርጋለን። ሌላም ተቋሙ ሊጠይቀን የሚችለው የገዛ ጉዳይ ካለ ለማገዝ ዝግጁ ነን በእኛ በኩል። ዛሬ ላይ ካየኑ ነገር እንግዲህ ይሄ ስራ በጣም ትልቅ ስራ ነው። የሚጀመረው አንድ አካባቢ ላይ ነው። አካባቢውም ሲመረጥ ያው ለዚህ ስራ ምቹ ሁኔታዎችን የፈጠረና ያማከለ ቀበሌዎቹም ሲመረጡ በዛው ልክ እንደሆኑ ያየንበትና ከአንድ አካባቢ ተነስተን ለሀገር የሚጠቅም ስራ የሚሰራ እዛም ላይ ስራውን ሲሰራ ደግሞ ድንገተኛ የተገኙ ችግሮችን እዛው ላይ እንደሚፈታና መረጃን ከሶርሱ ማግኘት የሚቻልበት ሁኔታ እንዳለና ይሄንን ስራ ከሰራኑ ደግሞ ይብለጥ ነገ ከነገ ወዲያ ለሚመጡ እስከ ሀገር ፖሊሶች እስከምናዋጣቸው ድረስ አካባቢ ላይ እስከምንወስናቸው ውሳኔዎች ድረስ የተሻለ መረጃዎችን ማግኘት እንደምንችል ያየሁበት ሁኔታ ነው ያለው። ጤና ላይ ስንል ያው ጤና ሰው ላይ ሰው ተኮር ላይ ስለሆነ የሚሰራው በተለይ ለእናቶችና ለህፃናት ብዙ ነገሮችን ይዞ ይመጣል ብዬ ነው የማስበው። እነሱ ላይ ሞት እንዳይኖር ነው ስራ የምንሰራው። ይሄንን ስንል ከነፍሰ ጡር ክትትል እስከ ክትባት ሽፋን እስከ ምግብ ስርዓቶች ድረስ እዚህ መረጃ ላይ ከሰራን እናቶች ላይ ከሰራን ህፃናት ላይ ከሰራን የተሻለ ለውጥ ይዞ ይመጣል ብዬ ነው የማስበው። አንደኛ ፈጥነን ለመድረስ፣ ሁለተኛ ነገ ሊያጋጥሙን ያሉ ነገሮችን ቀድመን ለመከላከል የሚያግዝ ነገር ስለሆነ በጣም ጥሩ ነገር ነው ብዬ ነው የማስበው። እኛ እንግዲህ ከኛ ይጠበቃል ብለን እያሰብን ያለነው ትልቁን ድርሻ እንደ ወረዳ እኛ እንወስዳለን ብዬ አስባለሁ። እንደ ወረዳ መንግስትም በተለይ ተግባራዊነቱ ሲፈጸም ለሚመጡ አካላቶች ምቹ ሁኔታን መፍጠር፣ ሴክተሮችን ማመቻቸት፣ ታች ድረስ ቀበሌ ድረስ ወርደው እንዲሰሩ የሚያጋጥሟቸውን ችግሮች እያየን እየለየን ስራ መስራትና የግንዛቤ ፈጠራ ስራው ላይ በተለይ ማህበረሰቡ ሞቢላይዜሽን አድርጎ አንቀሳቅሶ ከማምጣትና ከማመቻቸት ከኛ ብዙ ድርሻ ይወሰዳል ብዬ አስባለሁና እሱን ለማድረግ ደግሞ እኛም ዝግጁ ነን። ምክንያቱም ሰው ላይ የሚሰራ ነው፣ ጤና ላይ የሚሰራ ነው፣ ቅድመ ቅኝትም ላይ ስለሆነ ትልቅ
ኃላፊነት አለብን ብዬ አስባለሁ። ይህን መድረክ ለመጀመሪያ ጊዜ ነው ያገኘሁት። በተሁለደሬ ወረዳ የጤናና ስነ ህዝብ ቅኝት ፕሮግራም መኖሩን እስካሁን ብዙ ግንዛቤ የለኝም። ዛሬ ግን በተፈጠረው አሁን ግንዛቤውን አግኝቻለሁ። እንግዲህ ያው ወሎ ዩኒቨርሲቲ ይህንን የማህበረሰብ የጤና ቅኝት ማድረጉ አንደኛ ህብረተሰባችን ውስጥ ያሉትን መሰረታዊ ችግሮች ለማወቅ ይጠቅማል። ለምሳሌ በጤና ዘርፍ በኩል በህብረተሰቡ ላይ የሚከሰቱ ዋና ዋና የጤና ችግሮች ምን እንደሆኑ መለየት ይቻላል። ሁለተኛ ደግሞ የህብረተሰቡን ያኗኗር ሁኔታ አጠቃላይ የማህበረሰቡን የስነ ህዝብ ሁኔታ ከልደት ከጋብቻ ከሞት ማንኛውንም የስነ ህዝብ መረጃ በአግባቡ ለመያዝ ይጠቅማል። ከዛ ተነስቶ ደግሞ ህብረተሰቡ የሚያጋጥሙትን ችግሮች ለመለየትና ወደፊት ደግሞ የመፍትሄ አቅጣጫ ለማስቀመጥ ይሄ ቅኝትና ጥናት መደረጉ የተሻለ ውጤታማ ይሆናል ብዬ አስባለሁ። ከጤናው ጋር እንትን ለማለት ጥቅሙ አንደኛ አብዛኛውን አሁን እናቶች በርግጥ ቤት እንዳይወልዱ ወደ ሆስፒታል ሄደው እንዲታከሙ እንዲሁም ደግሞ የተለያዩ የጤና ችግሮችን አንዳንድ ሰዎች ደብቀው የመቆየት ሁኔታዎች አሉ። መጨረሻ ላይ ያው ሞት ሲመጣ ብቻና ወደ ሆስፒታል የሚሄዱበት አግባብ ስላለ እዛው ማህበረሰቡ ውስጥ ገብቶ ያለውን ምን በሽታ አለ የሚለውን ማጥናቱ ተገቢ። ለምሳሌ ወባ የሚከሰትባቸው አካባቢዎች አሉ፣ መቼ እንደሚከሰቱ እንዲሁም ደግሞ ባለፈውም እንዲሁ ይሄ እብድ ውሻ በሽታም ተከስቶ ስለነበረ ያንንም ለመከላከል ቀድሞ ጥናት ማድረጉ ለጤና ሴክተሩ በጣም ወሳኝነት ያለው ስለሆነ ለጤናው ዘርፍ በተለይ ምን በሽታዎች ይዛ ይከሰታሉ። በተለይ እንደ ተሁለደሬ ወረዳ ታች በረሃው ላይ ያሉ የወባ በሽታዎች እንደገና ህብረተሰቡ ደግሞ ታመጋገብ ጀምሮ የሚያጋጥሙትን ችግሮች ለመለየት ለጤናው ስራ በጣም ጥናቱ አስፈላጊ ነው ብዬ አምናለሁ። እንግዲህ እንደ ከተማ አስተዳደርም ሆነ እንደ ቀበሌ የሚመጡ ባለሙያዎችን ህብረተሰቡ ጋራ ገብተው በአግባቡ ጥሩ መረጃ እንዲሰበስቡ የበኩላችንን ኃላፊነት መወጣት መቻል አለብን ማለት ነው። ለምሳሌ ህብረተሰባችን አንዳንድ ጊዜ መረጃ ለመስጠት ፍቃደኛ ያለ መሆን ሁኔታዎች ያጋጥማሉ። ያው መረጃ ስጡን ሲሏቸው በተለይ አመራር በሌለበት ሁኔታ ላይ መረጃ ሲሰጡ መረጃ ዛብቶ የመስጠት ወይም አቅሎ በማየት ጉዳዩን ትክክለኛ መረጃ ላይ ይሰጡ ይችላሉ። የቀበሌ አመራሮችና ግን የከተማ አመራር ወይም የወረዳው አመራር ባለበት ከሆነ አብዛኛውን ያው ትኩረት ይሰጡታልና ጉዳዩን ከበድ አድርገው በማየት ትክክለኛ መረጃ ስለሚሰጡ እንደ ከተማ አስተዳደርም እንደ ቀበሌም አመራሩ እዚህ የመጣ ማንኛውም ባለድርሻ አካላት ለዚህ ለጤናና ስነ ህዝብ ቅኝት መረጃ አሰባሰብ የበኩሉን ድጋፍ ማድረግ መቻል አለብን ማለት ነው። ያም የሚሆነው ያው ትክክለኛ መረጃ ወጥ የሆነ መረጃ ከተገኘ መፍትሄ ለመስጠትና አቅጣጫ ለማስቀመጥ ለምርምርም ስለሚጠቅም ይህንን በአግባቡ እንዲሰጡ የበኩላችንን እንደ ከተማ አስተዳደርም ለሚመጡ ባለሙያዎች የደብዳቤም ድጋፍ ሊሆን ይችላል በመጻፍ እንዲሁም ደግሞ ለታች ላሉ ለታችኛው መዋቅር ለቀበሌ መዋቅሮች ለነሱ ደግሞ የሚመጡ ባለሙያዎችን ጥናት የሚያደርጉትን ትብብር እንዲያደርጉላቸውና ህብረተሰቡ ደግሞ የሚገኝበትን አካባቢ ጧት ወይም ከሰዓት ወይም በማሰባሰብ ወይ ቤት ለቤት የሚሆነውን እየለዩ ያው ሰዓታቸውን በአግባቡ ተጠቅመው መረጃ እንዲሰበስቡ ለማድረግ ያው አመራሩ የበኩሉን ኃላፊነት መወጣት አለበት። የጤናና ስነ ህዝብ የቅኝት ስርዓት ለጤና ባለሙያዎችና ለሆስፒታሎችም በበሽታ ቅኝትና በመረጃ አያያዝ ስርዓት ላይ ያለው አስፈላጊነት ከፍተኛ ስለመሆኑም ይታመናል። ስለ ሁኔታው ምንድነው የሚሰራ የሚለውን ነገር በዛሬ በነበረው ገለጻ በሚገባ የተረዳሁት ነገር ነው ያለው። ትልቅ የሆነ ጠቀሜታ ነው ያለው። በተለይ ከጤና አንጻር ትክክለኛ የሆነ መረጃ በጤናው ዘርፍ ማህበረሰቡ ምን ሁኔታ ላይ እንዳለ የተጣራ መረጃ ወደፊት ይዞ ይመጣል
ብዬ ነው የማስበውና መጀመሩ እንደኛ ወረዳችን ትልቅ ጠቀሜታ ነው ያለው። ወረዳውም ትልቅ እድለኛ ነው ማለት እችላለሁ። ማህበረሰቡ በተለይ ከጤና አንጻር ምን በሽታዎች ናቸው የሚያጠቁት፣ በምንስ መልኩ ልንከላከላቸው እንችላለን የሚለውን ቅድሚያ ማህበረሰቡ ውስጥ ያሉትን ነገሮች አውቆ የሚያስፈልጉትን ነገሮች ለማድረግ እንደ ቅድመ ማስጠንቀቂያም ይሆናል ብዬ ነው እንደኔ የማስበው ማለት ነውና ጥሩ ነገር ነው። ያው እንግዲህ እንደ ሆስፒታል በቀጥታ የሚመለከቱን ጉዳዮች አሉ። ምናልባት መረጃ ከመሰብሰብ አንጻር ያው የሚሰበስቡ ሰዎች ይኖራሉ። ከዛ አኳያ ግን እንደ ሆስፒታል ከዛ የሚመጣልን ዳታ ያው የማህበረሰቡ መረጃ ስለሆነ ያን ተመስርተን ለማህበረሰቡ የሚያስፈልገውን አገልግሎት ለመስጠት በየትኛውም አግባብኛ ዝግጁ መሆናችን ለማረጋገጥ ፈልጋለሁ። አለባቸው ካሳባላለሁኝ የሀይቅ ጤና አጠባበቅ ጣቢያ ዳይሬክተር ነኝ። ዛሬ በነበረው ወርክሾፕ ላይ የነበሩ በተለይ አጠቃላይ ፕሮግራሙ በጣም ደስ የሚል ነበር። በተለይ ከተሳታፊ ጭምር ወሳኝ የሆኑ አካላቶች በተለይ ስቴክሆልደሮች ምን መሆን አለባቸው የሚለው የሚመለከተው አካል አጠቃላይ ከወረዳ አመራር እስከ ኮሚኒቲ ድረስ አጠቃላይ ያሉት ባለሙያዎች እንግዲህ ባለሙያ ሁሉንም የሚመለከተው አካል በመሳተፉና ለስራው ለወደፊት መቃናት ደግሞ በጣም ወሳኝነት ያለው እንደነበረ ከፕሬዘንቴሽኑም አጠቃላይ ፕሬዘንቴሽኑ በጣም ደስ የሚልና በተለይ ወደፊትም ወስደን የምንሰራው በተለይ እንደ ጤና እንደኛም ሴክተር መስራት ያለብን በጣም ብዙ ፋይዳ ያለው በተለይ የእናቶችና ህጻናትን አጠቃላይ የጤና ሁኔታ ሁሉንም ከወረርሽኝ አንጻር በተለይ ወባላ ሌሎችም ወረርሽኝ አካባቢ ላይ ያሉ ነገሮችን ከመሰብሰብ አንጻር በጣም ትልቅ ፋይዳ ያለው ነው። ቫይታል ሬጂስትሬሽን የሚባሉ በተለይ እነዚህ ከሞት ልደት ማህበራዊ እንትኖች አካባቢ ላይ ዛና በጣም ወሳኝነት ያለውና በተለይ ለኛ ስራው በጣም የበለጠ ቀላል ነው። በተለይ እንዴ የኔ ያው የከተማ ጤና ጣቢያዎች የጤና ኬላዎች ናቸው ቀበሌዎች የተመረጡት። በቀላሉ ፋሚሊ ሄልዝ ቲም የሚባል ራሱ ምን ሰራው አለ ስራው የሚከብደን አይደለም። በቀላሉ መስራት የምንችል ነው። ተጽዕኖ ፈጣሪ እዛው አካባቢ በማህበረሰቡ ተሰሚነት ያላቸው ተወካዮች የተገኙበት አለ። እነሱንም ይዘን ስራው በቀላሉ የምንሰራውና አቺቭ እናደርገው ለወደፊትም ለውሳኔ የምንጠቀምበት በተለይ እንደ ተቋም በጣም ትልቅ ፋይዳ ያለው እያንዳንዱ ሃውስ ቱ ሃውስ ሆልድ የሚከድበትና ሁሉም ወሳኝ የሆኑ መረጃዎች የሚገኙበት ስለሆነ እንደ ጤና ጣቢያም እንደ ክላስተርም እንደ ወረዳም ሀገራዊ ፋይዳውም የጎላ እንዲሆነ ይሆናል ብዬ አስባለሁ ማለት ነው። የወሎ ዩኒቨርሲቲ ለሕክምና ካምፓስ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር መታደል አዳነ ዩኒቨርሲቲው በተለያዩ ዘርፎች የማህበረሰብ ጤና ላይ እንደሚሰራ አንስተው በተለይም የበሽታ ቅኝት ላይ ስራዎች እየተከናወኑ ስለመሆኑ ጠቅሰዋል። በዚህም የወረርሽኝና የበሽታ ስጋቶችና ምልክቶች ሲኖሩ ፈጥኖ ምላሽ ለመስጠት እንደሚያግዝ አስረድተዋል። የወሎ ዩኒቨርሲቲ በአጠቃላይ ወደ 11 የሚሆኑ የምርምር ተቋማት ማዕከላት አሉት። በእነዚህ የምርምር ማዕከላት የህብረተሰቡን ችግርና የሀገሪቱን ችግር የሚፈቱ ዘርፈ ብዙ ስራዎችን ይሰራሉ። በጤናው መስክ፣ በቴክኖሎጂ፣ በአርቲፊሻል ሳይንስ፣ በልቀት ማዕከል ስላለውና ሌሎችንም ዘርፎች ጨምሮ ካሉት 11 የሚሆኑ አንዱ የተወለደ የጤናና ስነ ህዝብ ምርምር ተቋም ነው። ይሄ ምርምር ተቋም 2011 በሁሉም ሲኔ ከጸደቀ በኋላ የመጀመሪያ ስራውን በወቅቱ የጀመረ ቢሆንም 2011 እና 12 ዳታ ከሰበሰበ በኋላ ከዛ በነበረው የኮቪድ-19 ወረርሽኝና በሰሜኑ ጦርነት ስራዎቹን አቋርጦ ቆይቶ ስለነበር ከዚያ ወዲህ ዩኒቨርሲቲ መልሶ በማገገም ላይ ፎከስ አድርጎ እየሰራ ስለቆየ አሁን እንደ አዲስ ያን ስራ ለማስቀጠል ዝግጅታችን ጨርሰን እንግዲህ በሚቀጥሉት ወራቶች የመረጃ ስብሰባ ዳታ እንጀምራለን። የዛሬው ፕሮግራም ዋና ዓላማው የባለድርሻ አካላት ለዚህ ለምንሰራው የስነ ህዝብ የጤናና ስነ ህዝብ ዴታ ምን መሆን አለበት የሚለው በደንብ ለመወያየት ነው። ከ40 በላይ የሚሆኑ የባለድርሻ አካላትን ጠርተን ነው እያወያየን ያለ ነው። ከደቡብ ወሎ ዞንና ከጤና መምሪያና ጸጥታ ኃላፊዎች፣ ከተወልደረ ወረዳ የጤና ቢሮ ኃላፊዎች፣ የጤና ኤክስቴንሽን ባለሙያዎች፣ የህዝብ ተወካዮች፣ የቀበሌ አመራሮች እና ታላቅ የሚባሉ ሽማግሌዎች ጠርተን የጋራ የውይይት መድረክ ስራው እንዴት አድርገን ነው በጣም በተፋጠነ ሁኔታ ማስኬድ ያለብን የሚለውን ተወያይተናል። ጥሩ መግባባት ላይ ደርሰናል። ብዙ መልካም የሚባሉ አቅጣጫዎችን ያስቀምጠናል። በቅርቡ ስራችን እንጀምራለን። ይሄ አንዱ የጤናና ስነ ህዝብ
ቅኝት ጥናት ዋና ዓላማው በማህበረሰቡ ዘንድ ያለ የሞት፣ የልደት፣ የፍልሰትና የማህበረሰቡ የአኗኗር ዘይቤ ከማህበራዊ ኢኮኖሚያዊ ሁኔታው አንጻር ምን ይመስላል? ለምሳሌ በኢኮኖሚ ዘርፍና የመጠጥ ውሃ አቅርቦቱ ምን ይመስላል? የአመጋገብ ስርዓቱ ምን ይመስላል? የሚጠቀመው የኢነርጂ ኮንሳምፕሽኑ ምን ይመስላል? የአካባቢው የኢኮኖሚ ሁኔታ የሚለው በደንብ የሚዳስና ይሄ ደግሞ ዴታ ለጤና ሚኒስቴርም ለተለያዩ ዓለም አቀፍ ተቋማትም ጤና ላይ ለሚሰሩ ትልቅ ግብዓት የሚሆን እኛም እንደ ዩኒቨርሲቲ የተለያዩ ፕሮጀክቶችን ለመንደፍ እንደ መነሻ የሚጠቀምበት በአጠቃላይ ለኢትዮጵያ የፖሊሲ ግብዓት ጥራት ያለው መረጃ የምናቀርብ አንዱ ፕላትፎርም ማለት ነው። ስራችን እንግዲህ ለመጀመር አጠናቀናል ማለት ነው። ከማህበረሰቡ የሚሰበሰቡ መረጃዎችን መነሻ በማድረግ ፖሊሲዎችን ለመቅረጽ ቅኝቱ አስተዋጽኦ የጎላ መሆኑን የሚገልጹት ዶክተር መታደል ባለድርሻ አካላትም ለስራው ውጤታማነት በትብብር እንዲሰሩ ተናግረዋል። ጥናቱ መሰረት የሚያደርገው የጤናና ስነ ህዝብ የዴቼ ሳይት ባለው ነው። ከዛ ላይ ተመስሶ ስናደርገው እንግዲህ ዋና ዓላማው ህብረተሰቡ ያለው የጤና ሁኔታ ምን ይመስላል ነው። ስለዚህ ያን መረጃ ካገኘን በኋላ ያ መረጃ በአመቱ ለጊዜ ይሰበሰባል። ቋሚ ነው፣ የሚቋረጥ ነገር የለውም። በየአመቱ እየሰበሰበ ሎንጊቱዲናል ተካታይነት ያለው መረጃ ስለሚሰበሰብ ያ መረጃ ለወሎ ዩኒቨርሲቲ ተማሪዎች ተመራማሪዎች ሳይሆን ማንኛውም ኢትዮጵያዊ የሆነ ወይም የውጭ ዓለም አቀፍ ዜጋ የሆነ መረጃውን በህጋዊ መንገድ ጠይቀ እየወሰደ የእሱን አናሊሲስ እየሰራ የተለያዩ ጥናቶችን ማሳተም ይችላል ማለት ነው። እኛ እንደ መራጫ ቋት ነን እናገለግላለን ማለት ነው። ይህን ስራ ለምሳሌ እየሰራን ያለ ነው ከጤና ሚኒስቴር ከቫይታል ስትራቴጂና ከኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት ባገኘነው የገንዘብ ድጋፍና ዩኒቨርሲቲያችን በበጀተው ብር በጀት ነው። ስለዚህ በጋራ የሚሰራ ስራ ነው፣ ብቻችን የምንሰራው ስራ አይደለም። ወደፊትም ይሄ ተቋም ሲቋቋም የቱላ ዩኒቨርሲቲ ከፍተኛ የበጀት ድጋፍ አድርጎልናል። አሁንም ስራችን እየሰራ ስንሄድ ብዙ ዓለም አቀፍ ተቋማት ከኛ ጋር የመስራት ፍላጎታቸው ስለሚጨምር አንዱ ለዚህ አካባቢ ትልቅ ፕሮጀክቶች ለማምጣት አንዱ ዘርፍ እንደሆነ እናምናለን። አሁን ከመጀመሪያው ጀምሮም እያገኘን ስለሆነ የተቀናጀ ስራ የተጠናከረ ስራ ለመስራት ትልቅ አስተዋጽኦ ያደርጋል ማለት ነው። እንግዲህ ከባለድርሻ አካላት እንግዲህ ለእኛ እገዛ እንፈልጋለን። በጣም በተወልደሬ ወረዳ ሰፊ ወረዳ ነው። ወደ 6 ቀበሌዎች ላይ ነው አሁን የምንሰራው። በ6ቱ ቀበሌ ቤት ለቤት ገብተ ስንሰራ ብዙ ነገሮች ሊያጋጥሙ ይችላሉ። ያን ሶልቭ በማድረግ እኛን በማገዝ ዩኒቨርሲቲው እዛ ድረስ ሄዶ የሚሰራው ለማህበረሰቡ ብሎ እንደሆነ ከፍተኛ የማህበረሰብ አዌርነስ ስራ ያስፈልጋል። ጥራት ያለው መረጃ እንዲመጣ መረጃው ጥራት ያለው እንዲሆን ከፍተኛ ስራ መስራት ያስፈልጋል። እንግዲህ በዚህም የባለድርሻ አካላት ከፍተኛ ውይይት ስላደረግንበት መግባባት ስለደረስን ብዙ ችግር ያጋጠመናል ብለን አናስብም። ውድ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር የሚያዘጋጀውን የማህደር ወደ ፕሮግራማችንን ነው የተከታተላችሁት። ዛሬ እንግዲህ ትኩረት ያደረግነው የተወልደሬ የጤናና የስነ ህዝብ ቅኝት የምርምር ማዕከል ላይ ነው። ዩኒቨርሲቲው በዚህ ዘርፍ ሊሰራ ስላሰበው እንቅስቃሴ በፕሮግራሙ አስቃኝተናችኋል። ስለነበረን አብሮነት እጅግ እናመሰግናለን። ሳምንት በሌላ ፕሮግራም እንጠብቃችኋለን። በያላችሁበት መልካም ጊዜ ተመኝተናል።